ትመጣለች ብለሽ ነገሩ ልጅቷ ላይ ነው ያለው። እስከዛሬ በጣም ገጣለች ብላችሁ ተምናላችሁ። በፉል ኮንፊደንስ አንተነ ብላ እንዴት ነው ነገ ይሄ ነው ባሌ ልትል ትችላለች። የኔ ያላት አሁን እኔ ነገራችን ላይ አንድ ነገር ልንገርሽ፣ ትናንትና አይነት ክፋት ነው የምታስተምረው። እንዴት አይነት እሱ እኮ ሂጅ አግኝቻታለሁ ብሏል እኮ ብሩኬ። እሷ ላይ ብቻ ትኩረት አታርጊ። እሱ እኮ አግኝቻታለሁ ብሏል አይደለም? እሱ አርግዣለሁ ብላ ሳይሆን እሱም ብቻ ላይ ሳይሆን እሱም እኮ አግኝቻታለሁ ብሏል። ልጅቷ ታዲያ ሆነዋል ብላለች እኮ። አሁን ልጅቷ ምትለን ነው የምትመጣው። ማግኘቱን ብቻ አይደለም እዚህ ጋር ብላ እኮ አለች። ሴት አይደላችሁ ወይ ያሉትስ ኦዲየንሶቹም እኮ ብለዋል እኮ። አሁን እኛን የሚሰድቡት እኮ ለምን አትረዷትም? ሴት አይደለች ከንዬ ልንገርሽ፣ ልጅቱ ትናንትና እኛ እዚህ ጋር የምናወራው ወሬ አንቺ ስለማሰሚው ነው። አንቺ ምናልባት ላያስጨንቅሽ ገንዬ። ቆይ አንዴ ላውራ። ቆይ አንዴ ገነትና ውዘር አዳምጪኝ። ይሄንን እኔ ይበሉ አልሰማም። ሰሚንገርሽ ከትልቅ ሰው እኮ ነው ይሄንን ብላ እየፖሰተች። አልሰማም። የታቀናለች ገንዬ፣ የታቀናለች። ምን ትላላችሁ የምትለው እሷ በድብቅ ውጭ ብላ አሮጊት አንደኛ ወስዳለው የምትለው እሷ ናት። ነይ ውጪና ዛሬ መልስ ስጭኝ። እኔ ለኔ ገንዬ ታያት መተው ነው። ዩዘርዬ በማርያም ተመለሺ። ደግሞ ምን ነው በማርያም ተለምኖ ነው እንደ አስተያየት የሚሰጠው? ባኪ ዘንበኛ አንቺ ደግሞ አዋይ የጻፈችልሽ የተናገረችውን ሴትዮ እኮ ስላወቅኳት ነው። ታያት እኔ ትናንትና ልጅቱ የሆነ እንደ ማለቃቀስ የትናንትና ፊቷን አይተሽው ከሆነ ብዙ ደስ ሆነ ኮንፈርት አለ ብቻዋንም ሆና እነሱም ሲያወሩና ምናልባት የዋሸችው ነገር ያለም ይመስለኛል። ምክንያቱም እናንተን ሊያጣሉ ብዙ የሚፈልጉ ሰዎች አሉ። ምናልባት እንግዲህ የመጣችበት ወይ የተሳሳተ ስለሆነ ሰምቷት ይሆናል ወይም ደግሞ ለመጠቀም ይሆናል ብዬ እውነቱን ተናገር ያለው እነዚህ አይነት ሴቶች የሚጫወቱት ታዲያ እነዚህን እያበረታቱ አይደል እንዴ? ዛሬ እውነቱ ወጣ። ምን እውነት ወጣ? እሷ አለች ሌላ የምትበል ነገስ ተነስታ አንዱን ወንድ እንዲህ ብታረግ እንዲህ የምታስለቅሰው ሚዲያ ላይ ሳይወጣ መከራውን የሚበላ ስንት ሊኖር ይችላል? በወንድም ደረጃ ስታሰብ ልጁ መቼ ከዩቱብ ላይ ጠፍቶ ነው ዘመድ የሞተው? ነበረ ከሚንቴ ጋር እየሰራ ነበረም እንደ እኔ ቆንጆ አሁን አይደለም በጣም ቆይቷል። ኖ ከመስራት ከቆመ ቆይቷል። አሁን አይሰራም። እግዚአብሔርን ቆይቷል። እኔ ይከታተላል። ቆይቷል። መስራት ካልቆመ ቆይቷል። የብር አሁን አይደለም ቆይቷል። እኔ ግን ከሚንቴ ጋር እያየው ነበረ። እኛ የልጁ መስራት አለ መስራት እኛ ምን አገባን? እኛ የልጁ አይሚን ፈቀርኩት የሚል ጊዜ ነበረ እየሰራው የነበረው። ከዛ በኋላ አልሰራም። እኔ አላየሁት። እናንተ ካላያችሁ እኔ አላየሁትም። እኔ ይከታተላሉ። ቴች ቀጥ እስቲ እሱን ተውት። እሺ ሃይ ጦስ ፎራ ዛሬ በጣም ብዙ የሚያወዛግብ ነገር አለ። እናንተ ልጅቷ ልጁ ምናምን ነው የምትሉት። ራሱ ዋናው ባለቤቱ ጋር ራሱ በጣም የሚያወዛግብ ነገር ነው ያለው። በጣም ኮንፊውዝ የሚያደርጋለ ደስታው የሆነ እንደ ህፃን ልጅ የቦረቀው ነገር ምናምን። እሱ ብቻ ሳይሆን እንደዚህ አይነት ነገር ገጥሟት እቺ ልጅ በዛች ሰከንድ ውስጥ አሁኑን እመኝ ተብሎ እጅ ተይዘሽ አሁኑ እመኝ የሚባል ነገር የለም። ገባሽ? እና ገና ቆመሽ የምታስቢያቸው አትበይ ብላችሁኛል። ደግሞ እኮ እኔ እኮ ለመናገርም ሁሉ በይ ካላመንሽኝ አሁን በቃ የራሱ ጉዳይ ፈለገው ምናምን ያለበትን ፓርት ሁሉ ይጅበት። ማለት አሁን ልጁ የመጣበት አመጣጥ ማነው? ያን ልጅ ያመጣው ትክክለኛ እዚች ልጅ ቦፍሬንድ ባልሆነ ነው የመጣው። ይሄ ፎቶ መቼ ነው አሁን ተለጥፎ ሰው እንዲያየው ተደረገ? ይሄ ከልጅቷ ጋር ያለበትን በጣም ብዙ ገና አትበይ ብለሽኛል። ገኒ ልል ነው አሁን እንግዲህ ብዙ የሚቀረው ነገር አለ ከዚህ በኋላ። እንደገና ደግሞ ሌላ ቁጭዬ ማስረዳህ ነገር አብራራልሃለሁ ብሎታል። ገባሽ? የሚያብራራለት ምንድን ነው? ገና እኮ ያልተፈታ ነገር አለ ሲያብራራ። አሁን እሷ ልበለው እና አትበይ። እሺ ሂጂ።
እና አሁን ከሱ ጋር ቁጭ ብሎ የሚያወሩት ምንድን ነው? ያንን በጥያቄ ምልክት ብዙ በጥያቄ ምልክት የምታስቀምጫቸው ዛሬ ከተናገረው ውስጥ ስለሱ እሱ ብቻ በተናገረው ውስጥ ብትሰሚ ነገ የሆነ ነገር ካልተፈታ ታወሪያለሽ። እሺ ነገ አውራለሁ። ማለት ነው። የምረን እኮ ነው። እዚህ እኮ ነው እየወሰዱ እኔ የፈረኩ እኮ ከዚህ ነው እየወሰዱ አሉ። የምረን ይውሰዱ፣ እንሰጣለን። እንደውም በጣም ነው ደስ የሚለኝ። አሁን እኔ ካላሳንቺ ትናንትና እንዳሰጪ ጨርስ አንዴ፣ አትግቡባት። ጨርስ አንዴ፣ በስነ ስርዓት እናውራ ካወራን። እሺ ይቅርታ፣ ስርዓት ያለው ነገር ችግር የለም። ግን አሁን ዛሬ ካወራ ውስጥ እንደገና ሁላችሁም ቆማችሁ ዝም ብላችሁ ከሰማችሁት በጣም ብዙ ጥያቄ ምልክት አስቀምጠሽ የምታልፊባቸው ጥያቄዎች በሱ ላይ አለ፣ በዋናው ላይ ገብቶሻል። ወደ እሷ ከዞርሽ ራሱ ወደ እሷ ጋር ስትዞሪ ራሱ ያን ሁሉ የተበደለች ሴት በራስሽ ነው የምልሽ፣ ያን ሁሉ የተበደለች ሴት በዚህ ሰከንድ ውስጥ እንዲህ አይነት ዱብዳ ሲነገራት የምትወስደውን ሪያክሽን እሷ ፊት ላይ አይታችኋል? ንገርኝ፣ ያያችሁ ሰዎች ምን አይነት ሪያክሽን አየሽባት? እንዴ በጣም ጥያቄ ያላትን ምን ማለት ነው አይነት ማስረጃ ነገር ነው ፈልጋለሁ ያለቻት። አለች። እንዴት ነው ማስረጃ ማለት የፒክቸር አንዳንድ እሱም በኋላ ነገሮች ነው ያለችው፣ ግን ልክ ሲነግራት ከዚህ የሆነ በላይ ታዲያ የማመን ምን ምን ማስረጃ ጫወታ ጆክ እያደረገ ነው የሚመስላት። በኋላ ይሄ ነገር ግን ወደ ሌላ ነገር እንዳይመለስ አለች እኮ እኮ የእሷን ሪያክሽን እኮ ራሱ አይተሽ መረዳት ትችያለሽ። በሪያክሽን ራሱ እንደዚህ የሆነ አይነት ጆክ አይነት ነገር ነው ያደረገችው። እሱ ነው የምልሽ። እና ብዙ ጥያቄዎች አሉት ይሄ እና አሁን ዛሬ የሚያስደስተን ምናምን የእሱ ንግግር ብቻ ነው ደስ ያለኝ። መግቢያ ላይ የተናገራቸው ነገሮች የፖዘቲፉን ነው የምነግርሽ። በትክክለኛው መልኩ ይቅርታ መጠየቁ፣ ጥፋት አጥፍቻለሁ፣ እንደ ሰው እንደ ልጅም እንደምንም አጥፍቻለሁኝ፣ መጥፎም ነገር ተናግሬያለሁኝ ምናምን ብሎ ይቅርታ ለጠየቀው አንድ ቤት። ሁለተኛ ደረጃ መጥፎ ኮሜንት ለሰጡት ተናገረ። እንደገና ደግሞ እኛም ብላችሁ አድቫይስ ለሰጣችሁን ለመከራችሁንም ብሏል። እሱንም ሁሉም ነገር በኔጌቲቭ አናይበትም። አንዳንዴ ፖዘቲቭም ሰው ይሳሳታል፣ ተምሮበታል። ይሳሳታል። ተሳስቶ ደግሞ ያንን ስህተቱን ካወቀና ከተናገረ ብዙም ማሳቀቅም ማሸማቀቅም አይጠበቅም። እዚህ ጋር ፐርፌክት ነው ብሎ ማለፍ ነው። እሱ ገብቶሻል። ግን በራሳቸው በሰሩት ድራማቸው ጋር ግን የሚቀራቸውና የሚቀር ነገር ብዙ ነገር አለ። የሚቀጥል ነገር ፓርት አለ። ዛሬ አሁን ለምሳሌ እንደ ድራማው ቢሆን የሚቀድመው የልጁ መምጣት አልነበረም። እነሱ አስቀደሙት። የሁለቱ ውይይት ነበር መጀመሪያ ቀድሞ የነበረው እንደዛ ነበር። ግን ይሄ ልጅ ቀድሟል። አሁን ነገ ፓርት የሚመጣውን ደግሞ የሚቀጥለው ፓርት ደግሞ ምን እንደሆነ ታውቂያለሽ? አሁን ትመጣና እሷ ምናምን የሌላ ታሪክ አላውራም። ገና የሆነ ሊወሳሰብ ይችላል። ገና አሁን እሱ የሚፈልገው ልጅ ብቻ የእሱ እንዳልሆነ ራሱን ማጽዳት እንጂ ድራማው በቃ ማለት አይደለም። ድራማው ኔክስት ስቴፕ አለው። ግን እቺ ፓርት ብቻ ናት መውጣት የተፈለገችው የልጅ የሚባለው ግን አንድ ነገር ልንገርሽ፣ ድራማው ለመቀጠል እኮ ይሄኛው ፓርት መምጣት አልነበረበትም። ይሄኛው ፓርት እኮ በኋላ ላይ ነበር። ይሄ እኮ አሁን ደን የሚለው ጋ ነው ያደረገው እና እኔ እንጃ። አዎ ለምን እንደሆነ አውቀሻለሁ። ይዘር ትላንትም እኮ ነግሬሻለሁ። እሱ ይሄ ድራማ ሲጀመር የተመጣበት አይዲያ ምናምን እንደ ራሴ አመለካከት እርግዝ ምናምን የሚባል ነገር አልነበረም። ኦዲየንስን ያስረገዛት ትችል ልጅን ኦዲየንስ አስረገዛት፣ በእርግዝና ተቀጠለ። ያንን ደግሞ ነገር እሱ መሸከም አልቻለም። ይሄ ራሱን ለማውጣት ነጹ ለማለት አይፈልግም። እሱ አስረገዘ ምናምን የሚባለው ነገር እንደዚህ የሚገን አልመሰለውም ነበር። ሲገን ውስጥ ረስ ውስጥ ገባሽ። ያንን ነገር አልፈለገውም። አሁን ይችን ፓርቲ ያወጧትና አረገዘች። ቆይ ስቶፕ አድርጊና ማነው ፍርዬ ተናገሪ እስቲ። ፍርዬ ከላይ ያለች ወይ እንዴት አመሻችሁ? እንዴት አመሸሽ? ቦታ ስለሆንኩ ለዛ የሰማኋችሁ ነበር። ሰላም ናችሁ? ጠፋሽ እኮ ለዛ ነው። እንዴት ነሽ አንቺ? እንዴት ናችሁ? ይዘርዬ ሁላችሁም አለን። ምን ልናገር ብለሽ ነው? ግራ እኮ ነው የሚገባው። እናቴ ተከትላን ጀምሮ ትታየሽ እንዴ? እንዴት የምትናገሪውማ ዛሬ ብዙ ነገር እንዴ ብዙ ነገር ትያለሽ። የዛሬው ምን አለ መሰለሽ የሆነ ምን ብዬ ልንገርሽ፣ ከዛሬ ካየሁት ላይ ብሩኬ አፋፉን እያለው ነው ልጁን ማለት ነው። ልጁ ምንድን ያለው መገናኘትህ ከእሷን ማግኘትህ ለምን እንዳገኛት ትነግረኛለህ፣ ቅር ብሎኛል ሲለው እሱን ቁጭን እናወራለን አለው። አንደኛ። ሁለተኛ አሁን እኔ ራሱ የማምነው እቺ ማናት እርጉዟ ስትመጣውን የእሷ ስልክ አልሰራም አለኝ። ልጁ ቀበጣጠረ። ገብቶሻል? አንዴ 40 አውጥቼ ይላል፣ አንዴ ምን ይላል፣ አንዴ አየውኝ ይላል። ምንም እኔ ሊያዝልኝ አልቻለም። ወይ ይሄ ያመጣውን ስራ እኔ ነኝ ያመጣሁት ፕራንክ ነው ብሎ ወይ እንዳይላት ወይ አይሚ እንዳትጎዳ ነው እንጂ ይሄ ነገር
በጣም የሚያጠራጥር ነገር ነው። እኔ ራሷ ያረገዘችው መታ ራሷ ካንደበቷ አላመንሽም ይሏታል አስሬ ሁለቱም ያልኩሽ እኮ ራሷ መታ እርጉዟ አዎ ይሄ ነው አባቱ እኔ ወይ አንተን ልበቀል ወይ ደግሞ አንተን እንደዚህ ላረግ ብላ ካልተናገረች አሁንም ይቀጥላል። የኛም ጥያቄ ይቀጥላል። ያልተመለሰልን ነገር አለ። እኔ በኩል ያልተመለሰልኝም ውስብስብ ያለ ነገር ነው። ኦኬ ብሩኬ እኔ ልጅ አይደል ያልተመለሰው ግን ጥሩ ጥያቄ ነው። በመጀመሪያ ደረጃ ብሩኬ አይኑን እያየ ነበረ ልጁ ማለት ነው። ልጁ ሁለት አፍ ነው ተምታቶበታል። የሚያወራው ሁሉ ነው ያጣው። ሃይሚ ጠየቀችው ጥያቄ እንኳን አንቺ አንድ ሰው የልጅ አባት ሆነሽ እጅሽ ላይ መረጃ ካለ ወዲያው አውጥተሽ ማሳየት ትችያለሽ አይደል? ስልክሽን አውጥተሽ ማሳየት ይሄ ነው ፎቶ ትያለሽም። አዎ ይሄ ነው ፎቶ አለኝ ብዙ መረጃ ብሏል። አቀናብሮ ካመጣ ምንም የምታውቂው ነገር የለም። አሁን ላይ ኮፒ ራሱን አድርገሽ ቅንብር እኮ አለ። ምን አይነት ግንኙነት ነበራችሁ ብላ ስትጠይቀው እኮ ይሄንን ማውራት እኮ ግድ የለብኝም ማለት ግዴታ ነው። እሱን እኮ ነው የምልሽ። አሁን ብሩኬ ምንድነው በቃ ህዝቡ እንደዚህ ይሄንን ያክል ጫና ያመጣል ብሎ አላሰበውም። ለዛ ነው የልጁን ብቻ ነው ማውጣት የፈለገው። ጀመር ትላንትና እዚች ያወራናት ነገር ነው ዛሬ ቪዲዮ ላይ ያየን የተመለከቱት። እውነት ለመናገር ድብና አድርገው ነው የሚሰሙን። አሁንም ስሙን ለማጥራት አሁንም ትክክለኛ እሱ ከሷ ጋር ግንኙነት አለመኖሩን ለምን እሷ ለምን እንዳገኘው ቁጭ ብለን እናወራለን ያለው። ቁጭ ብሎ ከሚያወራ እኛ እየሰማን ሚዲያ ላይ መጥቷል አንድ ይሄ ነገር እኛ እየሰማን ለምን እንዳገኛት ምን እንዳለ ሁሉ ነገር ይንገረን። ገብቶሻል? ሲቀጥል ልጅቷ መታ ከልጅቷ አንደበት ካልሰማው እኔ አሁንም ውስጥ አልተቀበለ በቃ ልጅቷ መምጣት ሁሉ ይኸውልሽ። እሺ አሁን ያልሽው ልክ ነሽ፣ ግን ይሄንን ሁሉ አሁን የዛሬውንም የትናንትናውንም ነገር ሁሉን ነገር ግልጽ ማውጣት ያለባት ልጅቷ ናት ካሁን በኋላ ነው። ለምን ትናንትና ምንድነው ያላት ብሩኬ? ይሄንን ለማረግ ከፈለግሽ አንቺ ጋር ነው ያለው ምንድነው ያለች? እሞክራለሁ ያለችው። ለምን ዛሬ ስልኳን ዘጋች? ትክክለኛ ሰው እውነተኛ ሰው ከሆነች መታ ተጋፈጥ ደግሞ እሷን እንጠብቃታለን። በዛ ላይ ምንድነው መሰለሽ አሁን እሱ በሄደበት ሰዓት ላይ ከልጁ ጋር ተጣልታ ከሆነ የልጁ እንዴት ሊሆን ቻለ? አንድ እሱ ነው ይዘርዬ። ሁለተኛ ይሄው ሁሉ ከመጡ ቡታጅራ 3 ሳምንታችን አለች አይሚ አይደለ? ይሄው ሁሉ ነገር መሄድ ለምን አስፈለገ? አይሚ አይደለ? ይሄው ሁሉ ነገር መሄድ ለምን አስፈለገው? ብሩኬ ልትበቀል ነው ወይስ አይሚ የተበቀለች ነው? እንደዚህ ሆኖ ብሎ መምጣት ይሄ ራሱ እኮ ያስከስሳል። ይሄ በልኩ ያስጠይቅ። ከሳለውስ ያለችበት ምክንያት ምንድነው? የልጁ አባት ነው ብላ ምን አይነት ኤቪደንስ ነበረ? አመት ወቀት የቀደደችበትን ገብቶሻል። ብዙ ጥያቄ ምን ጠይቃታል። ነገ ብቻ ትምጣ እሷ። ግን አሁንም እየሰማች ከሆነ ትክክለኛ እሷ ልትበቀል ከሆነ የመጣችው በምን ምክንያት እንደሆነ ሲጀመር እኔ ባለፈው ብያችኋለሁ። ትዝ ካለሽ ይዘርዬ እሷ ትክክለኛ ከብሩኬ ጋራ ጓደኛ ከነበረች ወይ ደግሞ ከብሩኬ ካረገዘች 6 ወር ሙሉ አንድ ላይ እቤት ዕቃ ገዝተው ሲኖሩ ወርቅ ሲያረግላት ፕሮሚስ ብሩኬ ሃይሚዬ ሰዓት ገዝተው ቅሳስ ሰጡ። ያ ሁሉ ሰዓት እኔ አሁን በራሴ ማለት ነው ለምሳሌ እኔ አሁን ሁለት ዓመት ሊሆናቸው እኮ 3 ወር ምናምን ነው የቀረው እኮ የት ነበር? እሱን እኮ ነው ጥያቄ። አንድ ነገር አለ ይሁን ብቻም ሳይሆን አሁን ምንድነው መሰለሽ 6 ወር እስቲ ሆና ጠብቃ በ6ኛው ወር እንደዚህ አይነት ፎቶ መላክ ለምን አስፈለገ? እሱን ነው እኮ ምልሽ። የፈለገ አንቺ ህይወት እንደ ሴት ልጅ ነኝ እኮ እኔ ለምሳሌ ባሌ ሄዶ ከድሮ ፍሬንዱ ጋራ ይሄን ነገር አደረገ አይደለ? እኔ ዴሊ ባሌ የሚያደርግልኝ ነገር ሁሌ ሚዲያ ላይ አወጣለሁ። ኦኬ ያለን ላይፍ አወጣለሁ። ሚዲያ ነው እነሱ ስራቸው ሚዲያ ላይ ነው። እያየሽ አንቺ ብትሆኛ ያስችልሻል? ብቻም ሳይሆን እነዚህ ልጆች ይሳሳማሉ። በጣም ጥሩ አታችመንት አላቸው። ሁሉም ሰው ያውቃል ጓደኞች እንደሆኑ እኛም እናውቃለን። እና እንዴት ሆና አስቢ፣ ለምን ሄዳ መሀላቸው ገብታ አረገዘች? ምክንያቱም እቺ ልጅ ተንኮል ይዛለች። ተንኮለኛ ስለሆነች ነው መሀላቸው የገባችው። ገብቶሻል? እሷ የመጣት ብሩኬን በእንደዚህ እንትን አድርጋ በቃ ልጅ ስላለው ሃይሚም ተሻሽዋለች እኔ ያረጋዋለሁ ልጁ ግን የሱ አይደለም ብላ ውስጧን አሳምናው ነው። ስታየው ደግሞ ሚዲያውም በጣም ተቃውሞ እንትን አለ። ብሩኬም ሊቀበል አልቻለም። ከዛስ ምን አረጉ? የልጁ አባት ደግሞ ለቅሶ የነበርኩኝ ብሎ መጣ። ኦኬ ደስ ይለናል። ትክክለኛ እሱ ከሆነ ሚዲያ ላይ ልጁ ወጥቷል። አንደኛ እንፋታውም። ነገር ግን እኛ የምንፈልገው ዋና አርጋሽ ተብዩዋ መታ ትክክለኛውን ነገር ትናገር፣ ይቋጭልን። እኛም ደከመን። እኛ ሁለቱ እንዲለያዩ አንፈልግም።
ግን ክሊን በቃ ያልጠራ ነገር አለ። እኔ በጣም ቀደም መግደል ያልኳት ሁለተኛ ነገር ትናንትና የተናገረችው ንግግር የሁለታችሁን መለያየት አልፈልገውም። ለምን መሀል ገባች? ገብቶሻል? ብዙ ደግሞ ማይፈልግ ሰው እናንተ ሁለታችሁ አንዴ እንድትሆኑ ብዙ ማይፈልግ ሰው አለ ብላ 2 ነጥብ እኮ ጥላውን ትናንትና ያለፈችው። ስለዚህ እነዚህ ሁለት ነገሮች መፈታት አለባቸው። መፈታት አለበት። ሲቀጥል ደግሞ እሷ ትክክለኛ ሰው ከሆነች እየደከመኝ ነው 7 ወር ሞልቶኛል እነሱን አንድ ለማድረግ እየደከመኝም ቢሆን ለምን ዛሬ ቀረች? ለምን ስልኳን ዘጋች? ምንድነው የተሰራ ያለው ድራማ? ማነው ከኋላዋ ይሄን ነገር እንድታረግ የገፋፋት? ፍንጥጭ ሰርጋ ታውጣ ከጓደኞቹም ከሆነ እኔ ግን አንድ ነገር ልንገርሽ፣ ነገ ወይ ከነገ ወዲያ መተው እነ ቤኪ ምናምን ይቅርታ በቃኛ ለመፈተን እናንተን ጥንካሬያችሁን ከሷ ጋር ተባብረን ነው ካሉ ጠላቶቹ እነሱ ናቸው። የሃይሚም የወልሽ ፍርጌ ልጅቷ የወልሽ ፍርጌ አሁን ባልሽሩ ልጅቷ ለምን እንደዛ ልታረግ ቻለች? ለምን ሙሉ ኮንፊደንስ ይዛ ቆማት ተጋትራ እንዴት አታምኑኝም እናንተ ሴቶች አይደላችሁ እስከ ማለት ደረጃ የደረሰችው? ምንድነው ከበስተኋላ ያለው? ምንድነው የሚያረጉበትኝ በዚህ በየዋህ ልጅ ላይ ምንድነው ይዛ የመጣችው? ይሄ ትላንትናም ተናግረን ዛሬም የተናገርነው እኛ አሁንም ልጅቷ መታ አንድ በአንድ ከመጀመሪያ ቪዲዮ ጀምሮ ያለውን ነገር ማንም ሆነ ኖረበት አልኖረበት ገንዘብም ሆነ አልሆነ እኛ ገንዘብ ሳይሆን እኛ ጥያቄያችን አንድ የልጁ ስም ጠፍቷል፣ 2 የዚህ ልጅ እንባ ፈሷል። ገብቶሻል? 3 ልጅ ቢሆን ስትወድቅ የሆነ ነገር ሆና ወይም ደግሞ ፓራላይዝ ሆና ሆስፒታል ተኝታስ ቢሆን የሚኖርበት ነገር ግልጽ ታርግልን። ከዛም በኋላ ዋጋ የሚከፍለው ዋጋ ይከፍላል። ገብቶሻል? ልጁም ደግሞ መጥቷል አለኝ ብሏል። ከብሩኬ ጋር ማወራ ነገም ይመጣሉ። ነገ ግን ሲመጡ ልጅቷን ያመጣዋታል። እርግጠኛ ሆኜ ነው እንትምለው። ገብቶሻል? አንድ ሰው ደግሞ ማለት ነው እሳት ለኩሰሽ እሳቱን ሳታጠፊ ዞር ማለት አትችይም። እሳት ለኩሳለች እችልች በፍቅረኛሞች መካከል ገብታ። ስለዚህ እሳቱን ደግሞ መታ ማጥፋት የምትችለው አንድ እሷና እሷ ብቻ ናት። እኔ አባትዮም ስላወራ አይደለም ይሄ ልጅ አባት ይሉ የመጣውም ያወራው ወሬ ምንም እንኳን አየነው እኮ እሱንማ ባንኖረውም እኛም እኮ እንደዚሁ እንደተቀጣጠልን ነበር የምንሄደው። ገባሽ? አንደኛ ነገር እዚህ ጋር ጫና ያለበት ሰው ሊኖር ይችላል፣ በሴቷ ጎን ጫና ሊኖር ይችላል። ለምን አትተዩም አንቺን እንደዚህ ምናምን ሊሆን ይችላል። ግን እኛ አሁን አመት እሰየው የታየው እሱ አባት አለመሆኑና የልጁ አባት ፈልጎ በመምጣቱ ነው ያለው የተደሰተው። ያ ግን አይደለም ነጥቡ ልጅቷ ኦኬ የዚህ የልጅ አባት ነኝ ያለው ለምንድን ነው ትንሽ ጋር ተቀያይመን ነው ምናምን ነገር ብሏል። ያንንም ግልጽ ያርጉልን። እሷስ ይሄንን ያክል ለምንድን ነው የሄደችው? በዛ ላይ ፍርዬ እቺን ልጅ ጭንቅላቷን ነው የምታበላሽባት። ለወደፊት እንዳትተማመን እንድትጠራጠር ሰላማቸው እንዲጠፋ ነው ያደረገቻት። የዚችን ልጅ ጭንቅላት ዳሜጅ ነው ያደረገችው። ይሄ ራሱ አንድ ህመም ነው፣ አንድ ትልቅ ወንጀል ነው። ስለዚህ ነገር አሁንም ያንተ ነው ልጁ ካልሽኝ እኔ ይከፋኛል ምናምን ብሏታል። ያ አይደለም መክፋት ሌላ ነው፣ ይሄ ህይወት ነው። ለምን ወይችን ልጅ አለማጣት ይሄንን ነገር ድራማ መልሰው እየሰሩ ከሆነ እጅሽ ምንም የምታውቀው ነገር የለም ጠይቀዋለችም። ስለዚህ ዋናው ፎቶ ብቻ አይደለም መረጃ ፎቶ ብቻ ሳይሆን ዋና እርጉዟ መታ ያለውን ነገር ተናግራው ትክክለኛ እሱ ነው እኔ እኮ እንደዚህ ነገር ተብዬ ነው ይቅርታ ብላ መጠየቅ አለባት። ከዛም በኋላ እኛም እንፋታታለን። ያለበለዚያ ግን አንፋታትም፣ መቼም አንፋታም። የልጁ አባት መጣ ኦኬ ተያይዘው አንድ ላይ ሄዱ፣ ያ ሌላ ነገር ነው። ግን ግልጽ ይሆንልን፣ ፕራንክም ከሆነ ግልጽ ይሆንልን፣ ስራም ከሆነ ግልጽ ይሆንልን። ለምን እንደመጣች እኛንም እኮ አባልታናለች፣ እኛንም እኮ አድክማናለች አይደል እንዴ? በዛ ላይ ደግሞ ሰውን ለመገመትና ኦዲየንስን ለመገመት እንደዚህ አይነት ማምጣት አላስፈላጊ ነው። ሪል ላይፍ የራሳቸው የእውነተኛ ህይወት ካላቸው እኛ እነሱ ውስጥ ገብተን እነሱን ጃጅ ማድረግ አንችልም። ስለዚህ አላስፈላጊ ነው። ይስሩ ስራቸውን። ተናገር በቀደም የተናገርነው ተናገረ። ሰው ማመኔ ለሰው ደስታ ከዚህ በኋላ ምናምን ብሏል። ጥሩ ነው። ይሄንንም ከሰማና ራሱ ዛሬም ብሏል። ዛሬም ተምረንበታል። እኔም አንቺም ብሏታል። ብዙ ነገር ተምሮበታል። ሁለታችን መሀል ሰው አናስገባም። ሁለታችን መተማመን አለበት። ጥሩ ነው ይሄ ነገር። እኔ ተመችቶኛል። እኛም እኮ ይሄን የምንፈልገው ግን እች ልጅ አይምሯ እንዲጸዳ፣ እች ልጅ ልቧ ተሰብሯል። ዛሬም ተናግራለች። ይሄን ነገር ግን ዋና መታ ልጅቷ ያለውን ነገር ክሊን አድርጋ ተናግራ ሁለቱ ደድሮ ፍቅራቸው ይመለሳሉ። ይሄ እኮ እናውቀዋለን። ግን አሁን እኛ የምንፈልገው ያችን ነው። ኦኬ ልጁ መጣ፣ እሰየው እንኳን መጣ ተቀብለናል። ነገ ደግሞ ሚስቱን ይዞ መጥቶ አቁሞ ለአራት ቆሞ ይሄ ነው ብሎ
አይሚ ደግሞ ውስጧ እንዲያምን መረጃ ፎቶ ፍቅረኛ ስትሆኝ አኪድ ፎቶ ይኖርሻል። ያንን ጸዳ አድርጎ ያሳይ። ከህይወታቸው ውልቅ ብላ ትውጣ። በቃ ግን ለምን ኤች ታውራ? ይቅርታ ኤች አቤት አቤት። እስቲ አስተያየት ስጪ። አስተያየት ምንድን እነ ኢየሩስ ይስጡ። ቆይ መጀመሪያ አውሩባቸው። እኔ የሚመስለኝ ግን ብሩክ ልጁ እንደሚመጣ ትናንት ሁሉ ያውቃል። ምክንያቱም ልጅቷን ምን አላት? እውነቱን ካላወጣሽ እኔ በሌላ መንገድ የማወጣበት መንገድ አለ አለ። ዛሬ ሰርፕራይዝ ሆኖ እንደ አዲስ እንዳመጣው ልጁን ምናምን ነገር አወራ እና እኔ እዚህ ጋር ብዙ አይነት ጥያቄ አለ በሁለቱም በኩል በወንዶቹ በኩል ማለት ነው። ልጁ በጣም ያልተዋጠለት ነገር አለ። አባት ብሎ የመጣው ማለት አባት ነኝ ብሎ የመጣው እኔ ጠፋብኝ እንጂ ካወራው አንዱ የሆነ ጥያቄ ጠይቋል። እንግዲህ ካስታውሳችሁት እስቲ እንትን በሉ። አንተ እንዴት ተገናኘ? ከተለያየ በኋላ ለምን ተለያየ በኋላ እንዴት ከእሷ ጋር ልትገናኝ ቻልክ አሉ። እሱም ፓርት እንደሱም ብሏል። ኧረ የሆነ የሚጠይቀው ነገር አለ። ብቻ ውስብስብ ሆኖበታል ልጁ። ምንም በቃ ታደጉኝ ነው ያለ ኢየሩስ። ስለ ቪዲዮ ነው ይሄ ለሃይሜ የደረሳት ቪዲዮ የተቀረጸው ነው። የእሱን ነው ጥያቄ ጠየቀው። ይኸው በደንብ ስለ ቪዲዮ ነው ጠየቀው። እሱ የጠየቀ እሱንም ቢጠይቅ እኮ